እንኳን አደረሳችሁ አውደ ዓመቱ መስላችኋል በዓል እንዴት ነው ሸጋ ነው አይደል በትክክል ይሄ ፋሲካ ሲደርስ ለሊት ተነስተን እንፈስካለን አይደል በትክክል ሁላችሁም ላይ የፈሰከ ፊት ነው የሚታየው በጣም ደስ ይላል እንግዲህ አሁን ህፃናት አርት ኮምፕሌክስ ነው እሱን እናየዋለን አዳራሹን ዴን ከዛ በኋላ በቀጥታ ውድድራችን ወደ ተዘጋጀበት ቦታ አብሬያችሁ ነው መጓዘው አሁን መሄድ እንችላለን ነው እሺ በጣም ነው ደስ የሚለው ያው ሚተውን ሰው መድረክ ሲያይ ውጣውጣ ነው የሚለው እንደው አንድ ሲቹዌሽን ልስጥ ክርስቶስን ዶሮ ሳይጮህ 3 ትክደኛለህ አለው አይደል ጴጥሮስን ግን ከኋላ እየዋሸም ቢሆን እስከነ ድካሙ ክርስቶስን ተከተለው እስኪ አሁን ተከተልከው እንበልና የሆነ ቦታ ላይ መስቀል ስራ አይደል then after ክርስቶስን ልክ ችንካሩ እጁ ላይ ሲገባና ሲያቃስት ያለውን ፓርት እሱን አሳየንና ደግሞ ትንሽ ፖዝ አርገህ ከዛ በኋላ ደግሞ መቃብሩን ልታይ ስትመጣ ድንጋዩ ተንከባሏል ምንም የለም ደስ ሲልህ ሁለቱ ያ ታገለ ከጠበኩት በላይ really ወደ ግጥምህ ነው እንዴት ስሙን ላጥፋው ትላለች ገጣሚት ውዳላት ገዳሙ የጥንቱ መሐይም አክሱምን አቆመው የትናንቱ ፋራም ሮሃን ደገመው ጎንደርን ጠፍጥፎ ለረፍታ ዘገመ የዛሬውንማ ዘመናዊውን ሰው ከግር እስከ ጥፍሩ ከራስ እስከ ጥፍሩ ጥበብ ያፋፋው ለራሱ በለፋው ምን አረገብዬ እንዴት ስሙን ላጥፋው ትላለች እንዴ በጣም አይበቃችሁም እንዴ ይበቃናል ደስ ይላል በጣም እሺ ወደ ሲኒማው ደግሞ አዳራሽ እንሄዳለን አሁን እዚህ የመጣችሁ እንግዲህ ቲያትራችሁ መኮምኮም ነው ሁሉ ነገር አሪፍ ነው ባክስቴጁም በጣም ሸጋ ነው ተመልክቻለሁ ውስጡ በጣም የሚያምር ነገር አለው እናመሰግናለን ታግዬ ለታግዬ ጭብጨባ ይገባዋል ሪሊ ግጥም ጎበዝ እንዴት አያችሁ ታሪፍ ነው ታጌ ወደድከው ጸዴ ነው አልጨበጨብለታል ለዚህ ሲኒማ እየመጣን እናይበታለን በጣም ያምራል እኔ ግን ሌላ ቦታ እጃችሁ ሊሄድ ስለሆነ እዚህ የሲኒማውን ጉብኝት እንጨርሳለን ማለት ነው እንውጣ እናመሰግናለን በጣም ያምራል እናመሰግናለን ዳጊ ከንገናኝ ዲጂታል መጽሔትና ከአድማስ ስፖርት ሁለት ተወዳዳሪዎችን ዛሬ መንታ መልክ በተሰኛው ከይሁዳ ድልድይ ባገኘነው ሐሳብ ላይ ልናወጋ ተገናኝተናል ማለት ነው ዝግጁ ናችሁ አንድ ሰርፕራይዝ አላችሁ ያ ማለት እናንተን ስጠራችሁ የይሁዳ ድልድይን መጽሐፍ ፈልጉ ከዛ ላይ ገጽ 50 ላይ ያለውን መንታ መልክን አንብቡ ብያችሁ ነበር ዛሬ እንደው እዚህ በመካከላችን
የድርሰቱ ጸሐፊ ኤፍሬም ስዩም አለ ብላችሁ ምን ይሰማችኋል? እስኪ ለኤፍሬም ስዩም ደራሲ ገጣሚ ለኤፍሬም ስዩም ላቅ ያለ ምስጋና አለን። እጅግ በጣም እንወደዋለን፣ እናከብረዋለን። በተለይ ደግሞ እኔ በጣም ለሱ ትልቅ ፍቅርና አክብሮት እንዳለኝ ያውቃል። በመካከላችን የተገኘውን ገጣሚ ደራሲን ኤፍሬም ስዩምን ወደ መድረኩ እንጋብዛለን። እስኪ በጭብጨባ ተቀበሉልኝ። ኤፍዬ እንኳን ደህና መጣ። ዌልካም። አረፍ በል። እሺ እናንተም አረፍ በሉ። እናመሰግናለን። እሺ በዚህ በኩል ከአድማስ ስፖርት ሴቶች ናቸው፣ ሁሉም የስፖርት ፕሮግራም አዘጋጆች ናቸው። እዚህ ጋር ደግሞ እንገናኝ የዲጂታል መጽሔት አዘጋጆች ናቸው፣ ጸሐፍት ናቸው፣ የብዕር ሰው ናቸው። እናንተም እንደዚሁ ጸሐፊዎች ናቸው። አረሳንም እሱን። እንግዲህ ሁለቱን ዛሬ ኤፊ ሸጋ አድርጎ በተረጎመው የመንታ መልክ ወይም ደግሞ ለዛሬ በሰጠናቸው ልዩ የውድድር አጭር ሀሳብ ላይ እናወጋለን፣ እናወራለን። ኤፊም ስለ ፋሲካ የሚለን ነገር ይኖራል ማለት ነው። የይሁዳ ድልድይ የኤፍሬም ስዩም እጅግ በጣም ድንቅና ተወዳጅ መጽሐፍ ነው። ይሄ ደግሞ ያልኳችሁ መንታ መልክ ገጽ 50 ላይ ይገኛልና እንደው መጽሐፉን የምታገኙ ሰዎች ብታነቡት በጣም ተወዱታላችሁ። ከማን እንጀምር? ከሴቶች እንዲህ ብለዋል። ተቀብላችኋል? እንዲህ አትሉም እናንተ? እሺ ካንቺ እንጀምር። እሺ አመሰግናለሁ። ማስተዋል ስላይኑ እባላለሁ። ከአድማስ ስፖርት ነው የመጣሁትኝ። አድማስ ስፖርት በመናኸሪያ ኤፍኤም 99.1 ላይ የሚተላለፍ የስፖርት ፕሮግራም ነው። በተለይ ደግሞ የሴቶች እግር ኳስ ላይ መሰረት አድርጎ የሚሰራ የሬዲዮ ፕሮግራም ነው። ከዛ ነው የመጣሁት። በጣም አሪፍ። አድማስ ስፖርት ደስ ይላል። ስፖርት ለጤንነት በጣም ደስ ይላል። እሺ ያው ቤቴሌም ሙለቃል እባላለሁ ከአድማስ ስፖርት፣ እንዲሁም ደግሞ 3 ፖይንት ስፖርት ደግሞ ቀጥታ የእግር ኳስ ስርጭት ኮሜንተሪ እሰራለሁ። ኮሜንተሪም ሰሪያለሽ? ይዞት እየገባ ነው። እዛ ገባች፣ ይዛ ወጣች። እሺ አመሰግናለሁ። በእምነት ረታ እባላለሁ። ያው አድማስ ስፖርት ላይ አብረን በመናኸሪያ ኤፍኤም ሴቶችን በተለይ ትኩረታችንን ሴቶች ላይ አድርገን አገር ውስጥ ያሉ ጨዋታዎችን ከውጪም ሁሉንም በማማከል አብረን ነው የምንሰራው። በጣም ደስ ይላል። እጅግ በጣም እናመሰግናለን። ደስ ይላል። ግን እግር ኳስ ትጫወታላችሁ? ሞክራለን። ማየቷን እኮ አይደለም እንደው መጫወቷን። እንጫወታለን። ጥሩ ናችሁ። እነሱም ብንገጥም እናሸንፋቸው ይመስላል። ቆይ እስኪ ሚሉንን እንስማ። ግድ የለሽም። እሺ እንተዋወቅ። ጊዜ ታምሩ እባላለሁ። እሺ የእንገናኝ ዲጂታል መጽሔት የስነ ልቦና አምድ ጸሐፊ። ዳግም ግዛው እባላለሁ። አንተ የትኛው አምድ ላይ ነህ? በቱሪዝምና ፍልስፍና ዘርፎችን አጣምረን ክሪቲሳይዝ እናደርጋለን። ታገል አምሳል እባላለሁ። እሺ ከንገናኝ መጽሔት የፍልስፍና አምዱ ላይ እሞክራለሁ። ሁላችሁንም ስለመጣችሁ በጣም ደስ ብሎናል። ዛሬ የይሁዳ ድልድይን በተመለከተ አንዳንድ ጥያቄዎችን አዘጋጅተናል። እሱን ጥያቄ ወደ ኋላ አካባቢ እናመጣዋለን። እዚህም እንግዶች አሉ። እንግዶቻችንም ከአዲስ አበባ ዩኒቨርሲቲ የጆርናሊዝም ተማሪዎች አሉ። እንዲሁም በተለያዩ የሬዲዮ ፕሮግራም ላይ የሚሰሩ አሉ። የቲያትር ጥበባት ተማሪዎች አሉ እዚህ ውስጥ ማለት ነው። ሁላችሁም ጥሪያችንን አክብራችሁ ስለመጣችሁ እጅግ በጣም ደስ ብሎናል። እናመሰግናለን። መልካም አውደ ዓመት ይሁንላችሁ። በሀገር ውስጥና ከሀገር ውጭ ለምትገኙ በሙሉ እንኳን ለትንሳኤ በዓል በሰላም በጤና በፍቅር አደረሳችሁ እንላለን። አዲስ ሚዲያ ኔትወርክ ላይ ደግሞ ይኸው ፕሮግራማችንን ወደ እናንተ እያቀረብን ነው። በድጋሚ መልካም አውደ ዓመት። ጥያቄ ከማን ይጀመር? እሺ ከእናንተ ይጀመር። በጣም እኔ ሴቶቹን እላለሁ ለመሰለ። እሺ ትንሳኤው የጀመረው የክርስቶስንም ትንሳኤ ያበሰሩ ያበሰሩት ሴቶቹ ናቸው፣ አምስቱ ማርያሞች። ስለዚህ ከሴቶች ኤፊ ወስነዋል። እንቀበላለን። ደስ ይላል። እሺ በዚህ የጥያቄና መልስ ውድድር ላይ 6 ጥያቄ ከተጠየቃችሁ በኋላ የምትጠየቁት የአውደ ዓመት ለየት ያለ ሴቶችም እንደ ሴት ወንድም እንደ ወንድ ጥያቄ አለ። አረፍ ብለን እሱን እንጠያየቃለን። ግን ይህን ጥያቄ ለመነጋገርና ለመመካከር 15 ሴኮንድ ብቻ ነው የምሰጣችሁ። ጥያቄ ቁጥር 1 የይሁዳ ድልድይ መንታ መልክ ገጽ 50 ላይ ነው ያለው።
እሺ እንደዚህ ይላል። መንታ መልክ የሚለው አጭር ግን ረጅም ሐሳብ ያለው ታሪክ ውስጥ የተነሳው ስዕል ስያሜው ምን ይባላል? ሰዓሊውስ መነጋገር ትችላላችሁ። የጌታ እራት ወይም የመጨረሻው እራት። እሺ ሊዮናርዶ ዳቪንቺ በትክክል ተመልሷል። የመጨረሻው እራት ወይም ደግሞ the last supper ምንለው ነው። ሰዓሊው ደግሞ ሊዮናርዶ ዳቪንቺ ነው። በትክክል ተመልሷል። እናንተ ጋር መጣው። ይህንን የመጨረሻውን እራት ስዕል ለመሳል ወይም ደግሞ ስሎ ለማስረከብ ለሳሊው የፈጀበት ጊዜ ምን ያህል ነው? አቤት 10 ዓመት። አልተመለሰም። 10 ዓመት ነው ያለው። አልተመለሰም። ተነጋገሩ፣ ግዴላችሁ። ሚሸውድ ነው። 3 ዓመት። ሴኮንዳችሁ እያለቀ ነው። ኖ 10 ዓመት ነው። ግማሽ ነጥብ ነው መሰጣችሁ። ከግማሽ በላይ ነው እነሱ የመለሱት፣ ከግማሽ በላይ ነው። አው ይነበብ፣ ጽሁፉ ይነበብ። ኤፊ ያዳላ ነው። እሺ በምን ኤፊ ሰጥቷችኋል። እሺ እኩል ለኩል ሆናችኋል። በትክክል ተመልሷል። በባርቸር ነው መሆን ያለብን እንጂ እሺ እናንተ ጋር መጣው። በዚህ ድንቅ የምንጊዜም ስራ ላይ በስተመጨረሻ አካባቢ ለመሳል ተፈልገውና የታጡ ሁለት ሞዴሎች አሉ። ስማቸውን ጥቀሱ። ጌታችን ኢየሱስ ክርስቶስና ያስቆሮቱ ይሁዳ። በትክክል ተመልሷል። ጌታችን ኢየሱስ ክርስቶስና ያስቆሮቱ ይሁዳ እንደ ሞዴል ስዕል ውስጥ ለመካተት የተፈለጉ ሰዎች ናቸው ማለት ነው። በትክክል ተመልሷል። ወንዶች እያያችሁ ነው፣ አታስፈራሯቸው። እሺ ጥያቄ ቁጥር 4 ሊዮናርዶ ዳቪንቺ ይህንን ስዕል በቶሎ ጨርሶ ሊያስረክብ የነበረበት ቤተ እምነት ምን ይባላል? ካቶሊክ። ለካቶሊካዊት ቤተ ክርስቲያን በትክክል ተመልሷል። ያ በትክክል ተመልሷል። ኤፊ ራሱ እንዲመዘግብ አላረጋችሁትም። ከፍጥነታችሁ የተነሳ ቶሎ ነው አለ የሚመልሱት ኤፊ። እሺ እናንተ ጋር መጣው። ሰዓሊው ስዕሉን እንዴትም ብሎ ጨርሶ ለቤተ ክርስቲያኒቷ እንዲያስረክብ ወይም ደግሞ ማስረከብ እንዳለበት የሚያሳይ አንድ ምሳሌያዊ አባባል እዚህ መጽሐፍ ላይ ተጠቅሷል። ምን ይላል? የትም ፍጪው ዶሮውን አምጪው ነበር ዛሬ መባል የነበረበት። የትም ፍጪው ዱቄቱን አምጪው በሚያስብል አስጨናቂ ሁኔታ ውስጥ ነው ይህንን ስዕል የሳለው የሚል ሐሳብ አለው። በጣም አሪፍ። እሺ እናንተ ጋር መጣው። 6ኛ ጥያቄ ለማረፊያ ስለሆነ አስተውላችሁ መልሱ። ከዕለታት በአንዱ ቀን ዳቪንቺ ወደ ከተማ ወጥቶ በማዕዘናት መተላለፊያ ቆሞ ይመለከት የነበረው ነገር ምንድን ነው? ከሁለቱ ሞዴሎች 5 ሴኮንድ። ከሁለቱ ሞዴሎች የጠፋውን ለማግኘት ነበር። ያስቆሮቱ ይሁዳና ኢየሱስን መፈለግ ወጥቶ ከዛ እየፈለገ ኢየሱስን የሚመስል ሰው አገኘው። በትክክል ተመልሷል። አጨብጭቡላቸው። ክርስቶስን የሚመስል ሞዴል ነው የሚፈልገው። ነገር ግን ክርስቶስን ከዚህ በፊት ይመስላል ብሎ የሰራው ይሁዳ ነው። ዶሮ ትችያለሽ ማስቴ? እንደው ሀቅ እንዴ! እንዴት አልችልም? በጣም ብዙ ኢትዮጵያዊ እችላለሁ። እንዴት ነው የምር? አዎ ሞክራለሁ። እንደው አሁን ዶሮ ስንት ብብት አላት ብትባይ ምንድን ነው ምላሽሽ? እንዴ ስንት ብልት አላት? አይ ደስ ይላል። ቅድም እንደውም ዶሮ ስል እንበላለን ብለሽ። አዎ በጣም እንበላለን። የምር ግን እንዴት ነው ዶሮ አስቸጋሪ ነው? ምን ሲበላ ነው? ሲበላ ነው? ሲሰራ ነው? ጥሩ ናችሁ? አዎ አይ ጥሩ ነው። እንደው ከዶሮ ጋር ከፋሲካ በዓል ጋር ገጠመኝ ካላችሁ እንደው ጥቂት እንድታወጉኝ ነው ይሄንን ያነሳሁት። እንደው ፋሲካን ስታስቡ ማትረሱት ከጾም ጋር በተያዘ እንደው ማትረሱት የሆነ ትዝታ ካላችሁ ጥቂት እሱን እናውራ እስኪ። ፋሲካን ስታስቡ ምን ትዝታ አላችሁ? በግለም በጋራ የምታስቡት? ሌሊት መብላቱ ነው ብዙ ጊዜ ትዝታ። መብላቱ ላይ ናቸው። እሺ ከዛ ውጭ ግን ማታ ላይ ያለው የማህሌት ስርዓት በቤተክርስቲያን ያው ትንሳኤ ከሌላው ጊዜ በተለየ ሁኔታ በእርግጥ ማህሌት ሁሌም አለ፣ በዓላት ላይ አለ።
ትንሳኤ ግን ከ55 ቀን ጾም በኋላ ትንሳኤው የሚበሰረው በቤተ ክርስቲያን ነውና ሌሊት ያለው የማህሌት ስርዓት የቅዳሴ ስርዓቱ በተለየ ሁኔታ ትንሳኤን እንዳስታውሰው ያደርገኛል። እጅግ በጣም አሪፍ። ሌላ የተለየ ሀሳብ ያለው አለ? እንደው ለየት ያለ ገጠመኝ ከወዳጅ ከዘመድ ከቤተሰብ ጋር ወደ እናንተ መጣው። ዶሮ ማረድ እንዴት ነው? ከእናንተ ውስጥ ዶሮ ያርዳል? አርደናል። ስንት ነው በጋራ ያረዳችሁት? ይደብረኛል። አታርድም? አርዳለሁ፣ ይደብረኛል እና እንዲህ ብለን የሆነ ቀን እንደውም ጎረቤት ያስቸግሩኛል እና እንጂ ዶሮ ባርክልን እያሉ ይሉንታ ይዘኝና ሄዳለሁ። ግን ደግሞ እሸማቀቃለሁ። ሌላ ሎጂክ ደግሞ አነሳለሁ። ወይ መብላቱን ማቆም ነው ወይ ማረድ ነው ብዬ ከራሴ ጋር ሟገትና ሄዳለሁ። እስከ በላው ድረስ ማረድ አለብኝ። ማን ያረደውን ልበላ? ስለዚህ እሄድና የሆነ ቀን ድንገት አንገቱን ቆረጥኩትና በድንጋጤ የሆነ ሳፋ እንትን ስልም ሳፋቸውን ሰባብሬው መጣው ማለት ነው። ሰዎች ከየራሳቸው ዲሲፕሊን አኳያ የግላቸው መሪ ይኖራቸዋል። ማረድ አለመፈለግ እና ለዛ ደግሞ የራሳቸው ምክንያት ይህን ማላደርግበት ይሄ ነው ይችላሉ። አንዱ ደግሞ እንደው አርዶ ሲበላ ደስ ይለዋል። እንደውም ሳያረዶ ደስ ላይለው ይችል ይሆናል። ሰው ችግር የለውም። እንግዲህ በድጋሚ አሁንም በይሁዳ ድልድይ አጫጭር ወጎችና ታሪኮች ላይ ተመርኩዘን መንታ መልክን ዛሬ ኤፊ ባለበት ይኸው ለውድድር አቀረብ ነው። በዚህ በኩል ለተጠየቁት 3 ጥያቄ 3ቱ ሙሉውን መልሰዋል። እዚህ ጋርም እንደዚሁ ከተጠየቁት 3 ጥያቄ 3ቱንም በትክክል መልሰዋል። ተመልካቾቻችን በየቤታችሁ ሆናችሁ እንደው ከምንጠይቃቸው ጥያቄዎች መጻፉ ሼልፋችሁ ላይ ካላውጥታችሁ ገጽ 50 ላይ መንታ መልክን አየት ታድርጉትና እስኪ እንደው የሚሰማችሁን በጋራ እናውጋ ለማለት ነው። ወደ ጥያቄ ቁጥር 7 መጣን እናንተ ጋር። ከብዙ ፍለጋ በኋላ ከገበያ መሃል ብቅ ያለውን ሰው እንዴት ብሎ መልክና ቁመናውን ገለጸው? ያው ከእርጋታው ጺሙ የአፍንጫው አቀማመጥ የተረጋጋ ሰው መሆኑን አይቶ ይሄ ክርስቶስን ይገልጽልኛል ብሎ አሰበ። ስማማላችሁ? በትክክል ተመልሷል። አጨብጭቡላቸው። ከብዙ ፍለጋ በኋላ ከገበያ መሃል ብቅ ያለውን ሰው እንዴት ብሎ መልክና ቁመናውን ደራሲው ገለጸው ለሚለው ያጥንት አወራረዱ፣ የአይኖቹ ውበት፣ ቁመናው፣ የአፍንጫው አወራረድ፣ ጺሙና እርጋታው፣ አትኩሮቱ ቁጭ ኢየሱስ ክርስቶስን ብሎ ሊስለው ይዞት ገባ ይላል። በትክክል ተመልሷል። እናንተ ጋር መጣው። 8ኛ ጥያቄ ዳቬንቺ ይህንን ሰው ካገኘው በኋላ ወደ የት ይዞት ገባ? ከዚያስ ምን አደረገ? በትክክል አብራሩ። የትኛውን ሰው ይዞት ከገባ በኋላ ለመሳል ወደ የት ይዞት ገባ? ምን አደረገ? ወርድ ባይ ወርድ ነው የምፈልገው። ወደ ስቱዲዮ ይዞት ገባ። በትክክል ተመልሷል። ከዛስ ቀለሙን በጠበጠ፣ ሽርጡን ታጠቀ፣ ከዛ መሳል ጀመረ። በትክክል ተመልሷል። ኤፊ ለሳሊያን ለየት ያለ ስሜት ያለው ይመስለኛል። እውነት ለመናገር የምር ነው እና ብዙ ጊዜ አንዳንድ ስራዎችን ሳይ ሳሊዎቹን የሚያወድስበት ሳሊዎቹን የሚገልጽበት መንገድ እኔ በግሌ በጣም ደስ ይለኛል። ዙሪያም ያሉት ወዳጆቼ ጓደኞቼ እነሱም ስለሆኑ ጭምር ሊሆን ይችላል። አንድ በራሴም ጥሩ እንትን አለኝ፣ መገንዘብ አለኝ፣ መረዳት አለኝ። በተወሰኑት የስዕል ሂደቶች ላይ ጥሩ መረዳት አለኝ ብዬ አስባለሁ። ፍቅሩም አለኝ። የፀሐይን መግባት መውጣት፣ የወንዞችን፣ ፏፏቴን፣ ሳሮችን፣ ብዙ ተፈጥሮን መመልከት አይደል? ሰማያት የፈጣሪን ክብር ይናገራሉ ይላል። ምን ማለት ነው? የሰራው ነገር የሚነግረን ብዙ ነገር አለ ማለት ነው። ከሱ ይጀምራል። ተፈጥሮ ላይ ያለ ማስተዋል መረዳት፣ ከዛ ወደ ስዕል ይሄዳል። ጥያቄ ቁጥር 9 እናንተ ጋር አሁን ሳሊው የመንፈስ መረጋጋት እየተሰማው ነው ብሎን ይሁዳ የጎደለው ስንቱ ተስለው ነው? 12ቱ ተስለው በትክክል ተመልሷል። በነገራችሁ ላይ ብዙ ጊዜ 12ቱ ተስለው ስንል እንዴት ያለኝ ሰው ነበረና አንዳንዴ ኮንሰንትሬሽን ይጠይቃል ጥያቄ። 12ቱ ከተሳሉ በቃ ተሳሉ ነው ይላል። ግን ክርስቶስ ከተሳለ 12 አንድ ይቀራል ማለት ነው። ለምን? 12ቱ ተከታዮች ስለሆኑ ደቀ መዛሙርቶች ስለሆኑ 12ቱ ተስለዋል። በትክክል ተመልሷል። እናንተው ጋር መጣው
እቺ ጥያቄ ከተመለሰች ሪሊ በጣም ደስ ይለኛል። በዚህ ድንቅ አጭር ታሪክ ውስጥ ከተጠቀሱት ደቀ መዛሙርት ውስጥ ዮሐንስ ምን ተብሎ ተገለጸ? በደረቱ ማስጠግቶ ወደ ደረቱ አስጠግቶ የሚሰማው የሚያነጋግረው ዮሐንስ ግማሽ ነጥብ ኤፊ ራሱ አምኗል። ዝቅ ብሎ መዘገበው። በዚህ ድንቅ አጭር ታሪክ ውስጥ ከተጠቀሱት ደቀ መዛሙርት ውስጥ ዮሐንስ ምን ተብሎ ተጠቀሰ ለሚለው ኢየሱስን ወደ ደረቱ ቀርቦ የሚያነጋግረው ዮሐንስ ተብሎ ነው የተጠቀሰው። እንደዛ አይደለም ያላችሁት ነው። አቅርቦ በእናንተ ምላሽ ውስጥ የተገለጸው ኢየሱስ ዮሐንስን እንደሚያቀርበው ወደ ደረቱ ነው። ዮሐንስ ወደ እናንተ ጋር መጣው። እነሆ 3 ዓመት አለፈ። እርሱን የሚመስል ይሁዳን የሚመስል ፍለጋ ይሁዳ ምን ስለሆነ በዚህ ስዕል ላይ ብሎ ደራሲው ነገረን። ግለጫ ካለ ይሁዳ ይሄ ስዕል ባዶ ነው ወይም ደግሞ ሊሟላ አይችልም በሚል የመጨረሻው እነሆ 3 ዓመት አለፈ። እርሱን የሚመስል ወይ ይሁዳን የሚመስል ነገር ወይም ሰው ፍለጋ ካለን በኋላ ይሄ ስዕል አስፈላጊ የሆነበትን አንድ ነገር ነግሮናል። ደራሲውም የመጨረሻው እራት ያለ ይሁዳ ባዶ መሆኑን ነው። ያለ ይሁዳ ባዶ ነው ሲል አልተመለሰም። እኛን መልሰው እድል ልስጣችሁ። ከመሲሁ ጋር ወደ ወጪቱ እጁን የሚያጠልቀው በትክክል ግን ነጥብ የለው። አይ ነው ነጥብ የለው። በትክክል ተመልሷል። እነሆ 3 ዓመት አለፈ። ይህ ስዕል ይሁዳ ሊኖርበት ግድ ነው። ምክንያቱም እጁን ወደ ወጪቱ ከመሲሁ እጅ ጋር የሚያጠልቀው ይሁዳ መኖር አለበት ነው የሚለው። አሁን ያልሽው ሐሳብ ምናልባት ከስር ይመጣ ይሆናል። እናንተ ጋር መጣው። ከ3 ዓመት በኋላ ከቀናት ባንደኛው ዳቬንቺ ወጪና ወራጁን በሚመላለስበት መንገድ መሃል ላይ ያስተዋለው ሰውን እንዴት ብሎ ደራሲው ገለጸው? በመጠጥ ብዛት ፊቱ የተመጠጠ በመጠጥ ብዛት ፊቱ የተመጠጠ። እሺ፣ አይኖቹ ከጥልቀታቸው ወጥተው ሊወድቁ የደረሱ አይኖቹ ከጉድጓዳቸው ወጥተው ሊወድቁ የደረሱ ሁሉንም ነገር የሚያይ የሚቅበዘበዝ ያለ ረፍት የሚንቀጠቀጡ ቅንድቦች አሉት። የአካሉ ጉስቁልና የመንፈሱን መታወክ የሚገልጽ የአካሉ ጉስቁልና የሚሰብከው ቃል በቃል አጨብጭቡላቸው። ይህ ይገባዋል። ከ3 ዓመት በኋላ ከቀናት ባንደኛው ዳቪንቺ ወጪና ወራጁን በሚመላለስበት መንገድ ላይ ያስተዋለውን ሰው ደራሲው እንዴት ብሎ ገለጸው? ፊቱ በመጠጥ ብዛት የተመጠጠ፣ አይኖቹ ከጉድጓዳቸው ወጥተው ሊወድቁ የደረሱ፣ ሁሉንም የሚመለከቱ መረጋጋት የተሳናቸው፣ ያለ ረፍት የሚንቀጠቀጡ ቅንድቦች ያሉት፣ መልከ መልካም የነበረ የሚመስል፣ የአካሉ ጉስቁልና የመንፈሱን መታወክ የሚመሰክሩ የሚገልጹ ጎበዞች አጨብጭቡላቸው። ሴቶች ቴንኪው በሏቸው በጭብጨባ። ወንዶች ወደ እናንተ መጣው። በስተመጨረሻ ይህን ሰው ወደ ስቱዲዮ ይዞት ገባ፣ ሳለው። ከዛም ይህ ሰው ምን አለ? የሳልከውን ስዕል ያለ በሳለሱ ማን ያለው? ይሁዳ ሊሳል ገባ፣ ተሳለ። ሊወጣ ሲል ከሳሊው ጋር አንድ ያወራው ነገር አለ። ምን አለ? ስዕሉን ልየው ወይ? እሺ፣ ስዕሉን ማየት እችላለሁ ወይ አለው። እሺ፣ ከዛ አየው። እሺ፣ ከዚህ በፊት ይሄን ስዕል አውቀዋለሁ። እሺ፣ ዳቪንቺ ምን አለ? አታውቀውም፣ ለእይታ የወጣ ስዕል አይደለም፣ ልታውቀው አትችልም። እሺ፣ ከዛስ ምን አለ? አይ አውቀዋለሁ፣ ማውቀው ይመስለኛል። የት ነው የምታውቀው ሲለው ከዚህ ከ3 ዓመት በፊት አንድ ሰው ክርስቶስን ትመስላለህ ብሎ ስሎኝ አይቼዋለሁ ብሎ መለሰለት። አንተ ደግሞ ይኸው ይሁዳ ነህ ብለህ ዛሬ ሳልከኝ ይሁዳ ነህ ብለህ ሳልከኝ አለው። ሐሳቡ ምንድነው? ማየት እችላለሁ ወይ ሲል ስዕሉን አዞረለት፣ ወደፊቱ አየው። ትኩር ብሎ ተመለከተውምና ይሄንን ስዕል ከዚህ በፊት አውቀዋለሁ አለው እያለ ይቀጥላል። እጅግ በጣም ለኔ ሲኒማቲክ ደስ የሚል አሪፍ የሆነ
የተባለው ሰው ከመሳሉ በፊት በምን ተስማምቶ ከዳቪንቺ ጋር ተጓዘ? በገንዘብ በክፍያ። በምን አይነት ገንዘብ? ዲናር ያለው መጀመሪያ ተገርሞ በስላቅ እየሳቀ እሺ ሳለኝ፣ መልካም እሺ ሳለኝ፣ ነገር ግን ትከፍላለህ አለው። ገንዘቡ ምን አይነት መሆኑን የምናውቀው ግን መጨረሻ ላይ የተሰጠውን ዲናር ይዞ ወደ ጠጅ ቤት መሄዱን ስናቀም ወደ ጠጅ ቤት ሳይሆን ወይን ሊጎነጭበት ቆንጆ ነው። ዲናር ወዳጅ ነው መሰለኝ። አይ በዓል ነው ብዬ በዓል አውደ ዓመት ነው። እሺ በጣም ደስ። እናንተ የሬዲዮ ሞገድ ላይ ነው ያላችሁት፣ በዛ ላይ ሴቶች ናችሁ፣ እናንተ ደግሞ ጸሐፍት ናችሁ። እንደው በሙያችን ገጠመኞች አይጠፉምና እንደው ምን ገጠማችሁ? ከሴቶች እንጀምር። ከስፖርት ኮንተንት ባሻገር ማህበራዊ ጉዳዮችን እንሰራ ነበርና በአንድ ወቅት ስለ ስም ነበር ይሰራ ነው። ሰዎች ስማቸው የወጣበት ምክንያት ምንድነው? ከስማችን ጀርባ ያለ ታሪክ አለ ወይና ታሪካችሁን ንገሩን ብለን ለአድማጮች እድል ሰጠንና አንድ ስልክ ተደወለልን እና ሬዲ ይባላል አለ። ሬዲ እንግሊዘኛው ሬዲ ማለት ነው። ኦኬ። ከዛ ለምንድነው ይሄ ስም ይወጣልህ ስንለው እናቴ የመጀመሪያ ልጇ ነኝ አለ። የመጀመሪያ ልጇ ነኝ፣ በጣም ፈርታ ነበረ ሆስፒታል ሆናና አይዞሽ አንቺ እኮ ደህና ነሽ ምናምን ይላታል ዶክተሩ አለ። ከዛ በቃ ሌሎችን ሰዎች ደግሞ አይቼ ስመጣ አንቺን አዋልድሻለሁ፣ አንቺ ግን ጥሩ ላይ ነሽ አትጨናነቂ አይነት ነገር ብሏት ሄዶ ሌሎችን ራውንድ እያረገ አይቶ ሲመለስ የኔ እናት ወልዳ ነበር አለና ኦ ብዬሽ ነበር እኮ መጀመሪያም አንቺ ሬዲ ነበረ ልጅሽ ምናምን ሲባል በቃ ልጄ ሬዲ ነው ብላ ሬዲ አለችኝና የሜትር ታክሲ ላይ የምሰራ ሰው ነኝና ብዙ ጊዜ ገንዘብ ትራንስፈር ሊያደርጉ ሲሉ በቃ ግን ትክክል ነው ስምህ ምናምን ይሉኛል፣ ይጠራጠራሉ። ሬዲ ሲሉ የስ ልንል ነው ስምህ ትክክል ነው። ስለዚህ በይፋ ሬዲ ነኝ ብሎ የደወለበት አጋጣሚ አለ። ዋው እጅግ በጣም ደስ ይላል። ናይስ። በዚህ አጋጣሚ ሬዲ እንኳን አደረሰ። ሬዲ እንኳን አደረሰ። እሺ አንቺም ጋር እንምጣ። ምን አይነት ገጠመኝ አለ እንደው ከስፖርት ጋር በተያያዘ? አንቺ ደግሞ ኮሜንተሪም ሰራለሁ አልሽ። እንደው ተመልካቾች ኳስ ኮሜንት ከምታረግበት መንገድ እንደው የሆኑ ክለቦችን ትስጠንና ጥቂት ነገር ታውራና አይደል? እንግዲህ በጣም ምናልባትም በዚህ አመት አስገራሚ ከነበረው ፉልሃም እና ማንቸስተር ዩናይትድ ከነበረው እሱን ጨዋታ አስተላልፈን ስለነበር በአጋጣሚ ሁለታቻ ሆነው ስለነበር ከዛ ምናልባት እሷን ሙመንት በተወሰነ ደስ ይለናል። ወቅቱም የፕሪሚየር ሊግ ወቅት ነው። እሺ ብሩኖ ፈርናንዴዝ በግራ መስመር ይዞ እየሄደ ነው። ኳሱን ምን ሊያደርገው ይችላል? ብቻውን ነው ብሩኖ ፈርናንዴዝ። አሻገረ ወደ ፔናልቲ ቦክስ። ቤንጃሚን ሼሽኮ ወዘወዘው። ደስ ይላል። እሺ እንደው አራችሊ ድምፅሽን ተጠንቀቂ ምናምን አይሉም ማዘር? ያው ድምጤ ለየት ማለት ነው፣ ግን ያው የማር ትሪትመንት እንጠቀማለን ለግሮራችን። ውሃም ደግሞ በደንብ እጠጣለሁ። በጣም አሪፍ። በሌላ ዓለም እንግዲህ የሴቶች እግር ኳስ በጣም ትልቅ ክፍያ የሚያስገኝም ነው። እንግዲህ እኛም ደግሞ ለነሱ ትልቅ ክብር አለን። አንዳንዴ ማይደፈሩ የሚመስሉ ነገሮች ሲሰሩ በጣም ደስ ይላሉና አንዴ እንደው አበርቷቸው፣ ሞቅ ያለ ሞራል ስጧቸው። ደስ ይላል። እናንተም ጋር ልምጣ። እንደው ከዲጂታል መጽሔቱ ጋር በተያያዘ ምን አጋጣሚ አለ? በአጋጣሚ አዲስ ጊዜ መጽሔት የሚባል ህትመት ነበረና አንድ ወቅት ላይ ዛሬ አንድ አምድ ይዤ ጽፍ ነበርና ዋና አዘጋጁ ደወለልኝና የላይቤሪያው ፕሬዝዳንት ጆርጅ ዊሃ የፖለቲካ ምላሽ ለተቀናቃኞቹ ምላሽ ለመስጠት ዘሌርማን የሚባል ዘፈን አወጣ አለኝና ነገረኝ ማለት ነው። ዘፈን ነው እና ውሸታሞች የሚል ነው እና ፕሬዝዳንትም ሆኖ ሀሳቡን በዘፈን ገለጸላቸው ማለት ነውና እሱን አገናኝተ አርሊ ዘ ሞርኒንግ አድርስልኝ አለኝና እየጻፍኩ ነው ስልኬ ላይ እየጻፍኩ ኤዲት አድርጌ ምናምን ረጅም ሰዓት ወሰድኩኝ እና እንቅልፍ ያዳፋኝ ነውና ሌሊት ላይ በቃ እኔ ኮንሰንትሬሽኔ ጽሁፉና ኤዲቱ ላይ ነኝ። አጋጣሚ አንኮንዲሽናሊ ስልኬ ለካ ባትሪ ዘግቷል። እየጻፍኩት ሊያልቅ ሲል ዘጋ እና ሌሊት 9 ሰዓት ሆኗል እና መልሼ ቻርጅ አድርጌ ምናምን ሳየው ጠፍቷል ሙሉ ለሙሉ ማለት ነው። ለጠዋት ነው ይድረስና በጣም ተበሳጨውና ምን ላደርግ እችላለሁ? ለጠዋት ህትመት መብቃት አለበት እና አርነስት ሂማንጉዌ የሚባለው የአሜሪካዊ ደራሲ ነውና
በጣም የሚታወቀው በስርቻው መጣጥፍ የሚል ወጎች መጽሐፎች አሉት ልቦለዶችም እና ከመታወቁ በፊት 10 ዓመት የጻፈበትን ረቂቅ በባቡር ሲጓዝ እነዛን ረቂቆች ባቡር ውስጥ ረስቶ ወርዶ ጠፍቶበታል እና ትዝ አለኝ ኤርነስት ሂማንጉዌ ማለት ነው። እኔ 1 ሰዓት 2 ሰዓት እንቅልፌን መስዋዕት አድርጌ የጻፍኩት ኤርነስት ሂማንጉዌ 10 ዓመት የጻፈበትን ረቂቅ ባቡር ላይ ረስቶ ወርዶ በጣም በኮንሰንትሬሽን ከስነ ጽሁፍ ውስጥ ሳይወጣ እንደገና ብዙ የሚነገርላቸው ዓለምን ያስተማሩ ስነ ጽሁፎች ሰርቷል እና እሱ ትዝ ሲለኝ ሊነጋጋ አካባቢ ይህንን ታሪክ የኤርነስት ሂማንጉዌን ታሪክ ጻፍኩና አምዱ እንዳይጎል የኤርነስት ሂማንጉዌን እንትን ታሪክ ጽፌ ላኩላቸው ማለት ነው እና አጋጣሚዎችን ወደ ጥሩ ኦፖርቹኒቲዎችን ወደ ጥሩ የቀየርኩበት አጋጣሚ ጆርጅ ዊሃ ወደ ኤርነስት ሂማንጉዌ የቀየርኩት ማለት ነው። አዎ በጣም ደስ ይላል። ተመልካቾቻችን ለመላው ክርስትና እምነት ተከታዮች በአገር ውስጥና ከአገር ውጭ ለምትገኙ በሙሉ እንኳን ለብርሃነ ትንሳኤው በሰላም በጤና በፍቅር አደረሳችሁ እንላለን ማለት ነው። ያላችሁት አዲስ ሚዲያ ኔትወርክ ልዩ የአውደ ዓመት ዝግጅታችን ላይ ነው። አጠገቤ ላይ እጅግ በጣም የምንወደው ደራሲና ገጣሚ ኤፍሬም ስዩም አለ። በዚህ በኩል ደግሞ የአድማስ ስፖርት አዘጋጆች አሉ። በዚህ ደግሞ የንገናኝ ዲጂታል መጽሔት ጸሐፍቶች አሉ ማለት ነው። እጅግ ድንቅ ቆይታ እያደረግን ነው። ሁለቱም አልተቻሉ። ለጠየኳቸው ጥያቄ ከተጠየቁት 8 ጥያቄ 8ቱንም በትክክል መልሰዋል። የፍጻሜው ጥያቄ ይከብዳቸዋል ብለን እንጠብቃለን፣ ግን ደግሞ የሚወጡትም ይመስለናል። አንድ ተዋናይ ጋብዘንላችሁ ነበረ። እሱ ተዋናይ ስለቀረ ወደ ሌሎች ፕሮግራሞች እንሄዳለን ማለት ነው። እንግዲህ አቤት ወይ እሺ፣ ጎበዝ ተዋናይ ነኝና አንድ ትወና ላሳያችሁ። ማለት የቀረው ተዋናይን በመወከል ነው? እንዴት ነው? አዎ ነው። እኔ ትወና በጣም እችላለሁና እሺ፣ እዛ ጋር ወጥቼ እድል ብትሰጡኝ። ምንም በተመለከተ ነው የምታሳየን? ትንሳኤን በተመለከተ። ትንሳኤ? አዎ። እናንተ የክርስቶስ ልጆች ሆይ እንኳን ደስ አላችሁ። ዛሬ በትንሳኤ ክርስቶስ መድኃኒት ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶልናል። እንኳን ደስ አላችሁ። አዎ፣ ይሄ እኮ ታዲያ የመልካም ምኞት መግለጫ ነው ማለቴ። እሺ፣ እናመሰግናለን። አረፍ በል። አንድ ድል ስጡኝ ላስተካክለው። ግድ የለም አረፍ በል። ላስተካክለው። አንድ ድል ስጡኝ። ትስማማላችሁ? ይሰጠው። እሺ፣ ቀጥል። ነው ምንም በደል ሳይኖርበት በደለኛ ሆኖ ምንም ኃጢአት ሳይኖርበት ኃጢአተኛ ሆኖ የኛን ሸክም ተሸክሞ የኛን ኃጢአት እሱ ተሸክሞልን ዛሬ በትንሳኤው መድኃኒት ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶልናል። እንኳን ደስ አለ። እንኳን አብሮ ደስ ያለን። ደስ ይላል። ያው እሺ፣ እንደ ትወና እንዴት እንደምልህ አላቅም፣ አልሆነም። እውነት ለመናገር እናመሰግናለን። እድሉን ተጠቀም ብለን ነበረ። እንዴት አያችሁት? እንዴት ነው እንደ ትወና እንዴት አያችሁት? ማስተዋል እየሳቀች ነው። ስለዚህ በቃ አረፍ በል። አልሆነም፣ አልተሳካም። እንዴት አይሆንም? እንዴት ነው የማልችለው? በደንብ ነው የምችለው። እናናችሁ መቻል የምትነግሩ እኔ ትንሳኤ ነው። በመውደቅ መነሳት፣ በማግኘት ማጣት፣ ሞትን ድል አድርጎ መነሳት ያስተማረኝ እኔ ትንሳኤ ነው። እኔ እንዴት ነው ማለት? ለምንድን ነው ማለት? በደንብ ነው የምችለው። እችላለሁ። በጣም አሪፍ፣ ደስ ይላል። የመድረክ አያያዘ ደስ ይላል። እኔ ተመችቶኛል። ጥሩ ነው። ድምጽህም ምርጥ ነው ብለዋል። ድምፁ በጣም ጥሩ ነው። በጣም ደስ ይላል። ከዛ ሌሎች ነገሮች ይመጣሉ አይደል? አንደኛ ፍቅሩ አለው፣ በራስ መተማመኑ ደስ ይላል። ትንሽ ከፍ አለ እንጂ ተረፈ አሪፍ ነው። ቴንክ ዩ።
ጆ በጣም አሪፍ ነበር የምር ናይስ ጎበዝ አንዴ ለጆ አጨብጭቡለት እስኪ ሞቅ ያለ ሞራል ይገባዋል ኤፊ ወዶታል ድምጹ አሪፍ ነው ኢነርጂው አሪፍ ነው ኮንፊደንሱ አሪፍ ነው እንደው እስካሁን የወጡ ጥያቄዎች ከይሁዳ ድልድይ ኢንስፓየር ከሚያደርግ በጣም ድንቅ ከሆነው ከመንታ መልክ ያወጣናቸውን ጥያቄዎች ኤፊ እንዴት ያገኛቸው እንደው እንደነዚህ አይነት ስቶሪዎችስ በጥያቄና መልስ እንደው መቅረባቸው ምን አይነት ስሜት ይሰጣል ሚለው ጥቂት ኤፊ እስኪ ያወራንና ከዛ ወደ መለያ ጥያቄዎቹ እንገባለን በጣም ቆንጆ ነው እኔን ራሱ የረሷቸው ነገሮች ምን ጻፊ ቢሆን በቃዴ ሸምድጄ ያው ትናልመች አስፈላጊ በሆነ ሰዓት ነው አስተካክ በጣም ውብ ነው የረሷቸው ሐሳቦች ሁሉ አስተዋውሳችሁኛል አንዳንዴ እንደውም ለካ እንደዚህ ጽፌያለሁ እንደምን ስታዊ ኩራትም ተሰምቶኛል ግን ቆንጆ ነው በጣም ደስ ብሎኛል ሁላችሁንም እግዚአብሔር ያክብርልኝ ወዳሉ መልካም የትንሳኤ በዓልም እመኛለሁ እንግዲህ ተመልካቾቻችን አሁንም ያላችሁት በአዲስ ሚዲያ ኔትወርክ ነው እንኳን ለብርሃነ ትንሳኤው በሰላም በጤና በፍቅር አደረሳችሁ በአገር ውስጥና ከሀገር ውጭ የምትገኙ በሙሉ እንኳን አደረሳችሁ እንላለን አሁን ከኤፍሬም ስዩም ከምንወደው ደራሲና ገጣሚ ይሄንን መንታ መልክ ወይም የይሁዳ ድልድይን ባማረ ብዕሩ ካበረከተልን እንግዳችንም ሆኖ በዛሬው ፕሮግራም ከተገኘው ከምንወደው ደራሲና ገጣሚ ኤፍሬም ስዩም ያስተውሎት ጥያቄ ወደ እናንተ እናቀርባለን ማለት ነው ተዘጋጁ ወደ እናንተ መጣው ከዚህ በጣም ደስ ከሚለው ጽሑፍ ውስጥ ያደመጥነው ይሁዳ በኤፍሬም ስዩም ምን የሚል ግጥም ተከትቦለታል ታይትሉም ራሱ ይሁዳ ነው የሚለው የግጥሙ ግን ሐሳብ ምንድነው ሶሊያና በተሰኘው የሙዚቃዊ ግጥሙ ላይ ማለት ነው ይሁዳን ምን ብሎ በግጥሙ ወይም በምን አይነት መንገድ ተገለጸ ጌታውን እንደሸጠ አገልጋይ ተደርጎ ተስሏል ግጥሙ ላይ ግማሽ ነጥብ ነው መሰጣቸው ግን መልሱ ለግማሽ ነጥብም የሚሆን አይደለም ግን በፍቃዴ ግማሽ ነጥብ ልስጣቸው አልተመለሰም መልሱ እሺ yes ምን ብሎ ዮሐንስ ማቴዎስ ሌሎችም ደቀ መዛሙርቶች እናቶቻቸው ጌታ ሆይ የሚሸጥህ ልጅ የኔ ነውን ሲሉ አይደለም ሲባሉ ምን አለች እናትህ ነው የሚለው ወይም ደግሞ ያንተ እናት ጌታን እንደምትሸጠው እንደው በሰፈር ውስጥ ሲወራባት ምን አይነት ስሜት ተሰማት ምን አለች እናትህ ይላልና እጅግ በጣም ደስ የሚል ግጥም ነው በዚህ አጋጣሚ ኤፊዬ እንወዳለን እናከብራለን እሺ ወደ እናንተ መጣው የክርስቶስን ሕማም የክርስቶስን ስቃይ የክርስቶስን መከራ የሚያሳየው ግጥሙ ምን ይባላል የጅራፍ ንቅሳት በትክክል ተመልሷል ዋው አንዱ ለስንኝ ትሞክርልኛለህ እሺ ብዙ ተባዙ ላይ ነው እዚህ ላይ ያው የጅራፍ ንቅሳት ላይ ጅራፍ ንቅሳት ከጀርባህ ላይ ያለው የዘላለም ምትሃት ከጀርባህ ላይ ያለው የጅራፍ ንቅሳት ዋው ሞክረውታል አጨብጭቡላቸው እስኪ ግን ሞክሩት ግጥሙን ዝም ብላችሁ እንሞክረው ኤፊ ጋር እንሰፋዋለን ቀስ እያለን እሺ እሺ እርዳኝ እኛን የመውደድ የዘላለም ብትራት እሺ በጀርባህ ላይ ያለው የጅራፍ ንቅሳት እኛን የመውደድ የዘላለም ምትሃት እሺ ከዛ ጥቂት ሞክረው ስንኛለ ሙሉ ነጥብ እሰጣቸዋለሁ የግጥሙን ታይትል ከመጥቀስ ባሻገር አራት ስንኞችን ብለውልኛል ከጅራፍ ንቅሳት እጅግ ተወዳጅ ማራኪ እኛም በድንቅ ትወና አሁን ወደ እናንተ የምናቀርበው የጅራፍ ንቅሳት ደግሞ በእኛ በኩል ባንድ ተዋናይ እንዴት ተሰራ ይህ እጅግ ተወዳጅና ማራኪ የሆነው የጅራፍ ንቅሳት የተሰኘው የገጣሚና ደራሲ የኤፍሬም ስዩም የምን ጊዜ ፋሲካን ባሰብንና ባስታወስን በደረስን ቁጥር የማንረሳው ድንቅ የሆነ ግጥሙ ባንድ ተዋናይ እንዲህ ባማረና በደመቀ ሁኔታ ደስ በሚል አገላለጽ ቀርቧል እሱን ተመልክተን እንገናኛለን እንግዲህ ተመልካቾቻችን በያላችሁበት ቦታ ሆናችሁ ፕሮግራሞቻችንን ለተከታተላችሁ በሙሉ ባጠገቤ በጣም የምንወደውና የምናከብረው የዛሬን ፕሮግራም በሱ
በተረጎመው መጽሐፍና እጅግ አስውቦ በጻፈው ጥቂት ብቻ የመነሻ ሐሳቧን ይዞ ባሳመረው ድንቅ መጽሐፉ መንታ መልክ ላይ ተመርኩዘን ያወጣነውን ጥያቄ 8 ጥያቄ ጠየቅን። 8ቱንም መለሱ። ይሁዳንና የጅራፍ ንቅሳትን ለመለያ አቀረብን። ሞከሩ፣ ግማሽ አመጡ፣ ሙሉውን ነጥብ አመጡ። የጅራፍ ንቅሳትን ኤፊ ማን ነው አሸናፊ? ተመሳሳይ ናቸው። ኤፊ እንትና ተሸንፏል እንትና አሸንፏል ማለት አይወድም። ተመሳሳይ እሺ ፕላሱ ወርዷል። ሴቶቹ በቃ ቅድም ከፍ ብሎ ነበር። እሺ አሁን እኩል በሆነ ሁኔታ እሺ ተመሳሳይ ነው። ሀሳቡ ላይ እስካሉ ድረስ ሰዎች አጥቶታል የሚባል ነገር የለውም። ስለዚህ እውነት ነው። እኔ በጣም አመሰግናለሁ። እናመሰግናለን። እንግዲህ ተመልካቾቻችን ሁሌም እንደምንለው በገጽ ጨዋታ ፕሮግራማችን ላይ አንድ የምናወራው ነገር አለ። በመጽሐፍት ውድድር ላይ እንትና ወደቀ እንትና አለፈ የምንለው ነገር የለም። እንትና ወደፊት ሄደ አንዱ ደግሞ ተከተለ እንጂ። ለምን? ሁሌም በማንበብ መሄድ እንጂ መቆም፣ መነሳት እንጂ መውደቅ ስለሌለ ኤፊም ከዛ ማሳብ በመነሳት ይመስለኛል። እንግዲህ የዛሬ የመንታ መልክ ከይሁዳ ድልድይ አጫጭር ወጎች ውስጥ የኤፊ ጽሑፍ በሆነው መንታ መልክ ላይ የወጡትን ጥያቄዎችና የመለያ 2 ጥያቄዎችን አንዱን ሙሉ በመመለስ ከ9 8.5 በማምጣት እንገናኝ የዲጂታል መጽሔት አሳታሚዎች ወይም ደግሞ ጸሐፊዎች አንደኛ ወጥተዋል። እስኪ ደግሞ ያስተውሉ ጥያቄ እንጨምርበትና ቅድም የአዲስ አበባ ባህልና ኪነ ጥበብ ቢሮን ጎብኝተን ነበረ። በፍጥነት እየተሻማችሁ እንድትመልሱት ነው የምፈልገው። በፍጥነት መነጣጠቅ ትችላላችሁ። አሁን ከገባንበት ሰዓት ጀምሮ የአዲስ አበባ ባህልና ኪነ ጥበብ ቢሮ ከረገጥንበት ጊዜ ጀምሮ ምን ጎበኘን? በፍጥነት የህፃናት መጫወቻ፣ የሰርከስ መጫወቻ፣ ሲኒማ፣ ቲያትር ቤት፣ አሳንሰሮች ለአካል ጉዳተኞችም ለኖርማል ሰዎች የሚሆኑ። እዚህ ቀስ እያላችሁ ደግሞ አሁን ለውጤት መልስልኝ። ምን አያችሁ? ዛሬ የጎበኘውን የአዲስ አበባ ባህልና ኪነ ጥበብ ቢሮን ትልቁን ህንጻ ተመለከትን። እንደው ምን ጎበኛችሁ? ከመግቢያው ጀምሮ ለህፃናት መጫወቻ ፐዝሎች የሚገጣጠሙ ቤቶች፣ ህንጻዎች፣ የሰርከስ መጫወቻ ገመዶች፣ ከዛ የሲኒማ አለ፣ የቲያትር ማሳያ አለ ለህፃናትም ለትልልቆቹም ይሁን። ከዛ ባሻገር የመግቢያው ላይ ለአካል ጉዳተኞችም እንዲሁም ጉዳት ለሌለባቸው ሰዎችም ይሆኑ ሊፍቶችም ደረጃዎችንም አይተናል። ከዛ ስካሌተሮችም ነበሩ። እነሱንም አይተናል። ከዛ ባሻገር ሳውንዳቸው በጣም ጥሩ የሆኑ ሲኒማ 3D ሲኒማዎችንም አብረን አይተናል። ትወና አይተናል። ትወና ቲያትር ቤቱንም አይተናል። በጣም ሸጋ የሚያምር ውብ ተደርጎ ህዝብ እንዲዝናናበትና ሄዶ ርፍ እንዲል የተሰሩ እጅግ ማራኪ ስራዎችን የአዲስ አበባ ባህልና ኪነ ጥበብ ቢሮ ፍላሚንጎ አካባቢ ላይ ባሰራው ድንቅ ህንጻ ላይ አስመልክቶናል። በትክክል መልሳችሁታል። ለራሳችሁ አጨብጭቡላቸው። እናንተ አንድ ነው የጠቀሳችሁት። ሴቶቹ ሲሉ አንድ ሲኒማ እሱንም ታገል ነው ሲኒማ ብሎ ከጉድ ያወጣችሁ። እውነት ለመናገር በጣም ለየት ያለ ነው። ደረጃውን የጠበቀ ለየት ያለ የአዲስ አበባ ባህልና ኪነ ጥበብ ቢሮ ባስገነባው ህንጻ ላይ ከመግቢያ ጀምሮ ያየነው የህፃናት መጫወቻ ጌሞች እንዲሁ ዝም ብሎ መጫወቻ ጌሞች ብቻ ሳይሆኑ ከስነ ልቦና አንፃር በደንብ የተጠኑ ዓለም አቀፍ የሆኑ ማቴሪያሎች ነው ያየነው ማለት ነው። ህፃናት ከሚጫወቱበት እቃዎች ባለፈ ከአይምሮ ጋር የሚገናኙ የመገጣጠሚያ የተለያዩ ቁጥሮች ሌላም የመጫወቻ ማቴሪያሎችንም ያየንበት ሁኔታ አለ። እና በህንጻው በአጠቃላይ ሲኒማ፣ ቲያትር ቤቶችን አይተናል። ግን ከዚህ በጣም የተማርነው ነገር ምንድነው? ዓለም አቀፍ ስታንዳርዳቸውን የጠበቁ የአእምሮ መንፈስን የሚያድሱ ሲኒማ ቤቶቹ ያላቸው የፔንቲንግ ስትራክቸር፣ የወንበሮቹ ኳሊቲ በጥቅሉ እዛ ውስጥ የምናየው ነገር መንፈስን የሚያድሱ ነው አግኝተናልና we will just
ቴንክ ዩ ማለት እንወዳለን ባህልና ኪነ ጥበብ ቢሮ እንግዲህ እናመሰግናለን ተመልካቾቻችን ያስተውሉት ጥያቄን በአዲስ አበባ ባህልና ኪነ ጥበብ ቢሮ ላይ ህንጻው ላይ የተመለከቱትን ነገር በአማራ አገላለጽ ገለጹ እዚህም ላይ ሴቶች ናቸው ያሸነፉት በፍጥነት እንግዲህ ሴቶች ምን ያህል መናገር ላይ ጎበዝ እንደሆኑ ያሳያልና ኤፊም መጀመሪያ ላይ ብሎታል ብስራቱንም ያበሰሩት አምስቱ ማርያሞች ናቸው ስለዚህ ትንሳኤም ከሴቶች ጋር ቅድሚያ የሆነ አታችመንት አለው ብሎናልና እውነት ነው ተቀብለናል የዛሬ ፕሮግራማችን ይሄንን ይመስል ነበር የጥያቄና መልስ ውድድሩን የንገናኝ የዲጂታል መጽሔት አዘጋጆቹ ጊዜ ዳግምና ታገል አሸናፊ ሆነዋል በመከተል እንዲሁም ደግሞ የአድማስ ስፖርት አዘጋጆች ደግሞ ማስቲ ቤቲና በእምነት ደግሞ ሁለተኛ ሆነዋል እንግዲህ መውደቅና መነሳት የሚባል ነገር የለም የጥያቄና መልስ ሐሳብ ላይ ለምን መጻፍቶችን ነው መናሻግራውና የይሁዳ ድልድይ እንደገና ታትሞ ወደ ህዝብ እንዲደርስም ጸሎታችን ነው ብዙ ቦታዎች ላይ የሉም እዚህም ጋር ለይፊ አንዳንድ ሐሳብ መስጠት ፈልጋለሁ እንደው ይሄን ነገር እንደው ገዝተው ማን በሚፈልጉ ካሉ እንግዲህ እንጠብቃለን ግን አሁንም አንዳንድ መጻፍት ሻጮች እጅ ላይ የይሁዳ ድልድይ አይጠፋም ፈለግ አድርጉ የኤፊ ሌሎች መጻፍቶች አሉ አንብቡ የምንወደውና የምናከብረው ኤፍሬም ስዩም በመሃላችን ስለነበረ ጥሪያችንን አክብሮ እዚህ በተወዳጁ ወዳጅነት ፓርክ ላይ መጥቶ ከኛ ጋር አውዳመትን አሳለፈ በድጋሚ እንኳን ለትንሳኤ በዓል በሰላም በጤና በፍቅር አደረሳችሁ እንላለን በያላችሁበት ቦታ መልካም የትንሳኤ በዓል ይሁንላችሁ እንግዲህ ከናንተ እንጀምር ሰላም ተባባሉ ሁላችሁንም እጅግ በጣም እናመሰግናለን የፕሮግራሙ አዘጋጅና አቅራቢ ቢኒያም ከተማ ነበርኩኝ ከአዲስ አበባ ዩኒቨርሲቲ የቲያትር ጥበባትና የጆርናሊዝም ኤንድ ኮሚዩኒኬሽን ዲፓርትመንት የመጣችሁ ታዳሚዎቻችን እንዲሁም ከተለያየ የሬዲዮ ፕሮግራም ላይ የመጣችሁ አዘጋጆችን እጅግ በጣም እናመሰግናለን አብራችሁን ስለነበራችሁ ክብረት ይስጥልን በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ መልካም አውደ ዓመት ቻው ብለናል ባባይ